إنا لله ይህ ልብ የሚነካና የሚያሳዝን ቪዲዮ የኢራኑ መሪ አያቶላህ አሊ ካሚኒ መሞታቸውን ተከትሎ የቴህራን ጋዜጠኛ በእንባ በስሜት ታጅቦ ህልፈታቸውን ለዓለምና ለሀገሬው ህዝብ ሲያስተዋውቅ ነው። ስሜቱን መቆጣጠር ተስኖት እንባውን ማቆም አቅቶት ወንድ ልጅ በስሜት ውስጥ ሆኖ ይህንን ሰበር ዜና ለዓለም አድርሷል። ይህን የሰሙ ኢራናውያን ወደ አደባባይ በብስጭት ሲወጡ ኢራንን የደገፉ ሀገራትም በይፋ ታውቀዋል። ይህን ተከትሎ ኢራን ዛሬ የሚያጸፋ ድብደባዎችን ቀጥላለች። ከእስራኤል ማጸፋው ተመልሷል። የተሰሙ አዳዲስ መረጃዎችን እንነግራችኋለን። በሁለተኝነት የምንመለከተው ጉዳይ ራሳቸውን ሙስሊም አድርገው ያወጁ 57 ሀገራት አሉ። በሁሉም የዓለም ሀገራት ማለት ይቻላል ሙስሊሞች አሉ። ይህ በሆነበት ሁኔታ የሙስሊሞች የኬሚስትሪ፣ የሂሳብ፣ የፊዚክስ፣ የቴክኖሎጂ ማዕከል ተደርጋ የምትታየው ኢራን እንዴት ብቻዋን ቆመች? አንድም እንኳን ከጎኗ ላይ የሚቆም ሀገር ቢጠፋ እንኳን እንዴት መሬታቸውን ለእስራኤልና ለአሜሪካ አከራይተው ኢራንን አስደበድቧት የሚለው የሚያበሳጭና የሙስሊሙ ዓለም መቼም ባንድ መቆም የማይችልና ራሱን ከጠላቶቹም ከአይዲዮሎጂም ከሃይማኖት ተቀናቃኞቹም መጠበቅ የማይችል ደካማ ስብስብ ነው በሚል በርካቶች በብስጭት እንዲተቹት ምክንያት እየሆነ ነው። በሁለተኝነት እናየዋለን። ከዛ ውጪ አንድ አነጋጋሪ ዜና ወጥቷል። ይህም አያቶላህ አሊ ካሚኒ ኤርትራ እንድትገነጠል ከኢሳያስ አፈወርቂ ጋር ሰርተዋል የሚለው ነው። ይህንን መረጃ እናያለን። ታዲያ እርሳቸውን ከሰሩ በሞታቸው ጊዜ እንኳን ኢሳያስ አፈወርቂ አንዲት ቁራጭ መግለጫ እንዴት አልሰጡም የሚለውን እናነሳለን። ከዛ ውጪ በአረብ ሀገራት ለሚኖሩ ኢትዮጵያን መልእክቶች ተላልፈዋል፣ እንነግራችኋለን። ሰላም እንደምን አላችሁ? ይህን ጦርነት እንዴት እያያችሁት ነው? ምን ታዘባችሁ? በተለይ የኢራን ጉዳይ እንዴት አያችሁት? ያው ኢትዮጵያም ሌላው ዓለም ይታወቃል በሁለት ጎራ ነው የተከፈሉት አይደለም ኢትዮጵያና ሌላው ዓለም። ኢራናውያን ራሳቸው በአያቶላህ አሊ ካሚኒ ሞት መደሰታቸውን የሚገልጹና ብስጭታቸው መንባት አጅበው የሚገልጹ ዜጎች በቴህራን ታይተዋል። እናንተ በአያቶላህ አሊ ካሚኒ ህልፈት ተደሰታችሁ ወይስ ካዘናችሁት ወገን ናችሁ? ለምን የሚለውን ግን በምክንያት አብራሩልን። ወደ መረጃው አለፍኩ። رهبر و امام مسلمین حضرت آیت الله العظما سید علی حسینی خامنه‌ای در راه سربلندی حرم جمهوری اسلامی ایران የአያቶላህ አሊ ካሚኒ ህልፈትን ተከትሎ በበርካታ ሀገራት የተቃውሞ ሰልፎች ተደርገዋል። ፓኪስታን የአሜሪካን ለመቃወም የወጡ ሰልፈኞች በተረጋግጠው 9 ሰዎች መሞታቸው ሲሰማ ኢራን ያጻፋና የበቀል እርምጃዋን ዛሬም ቀጥላለች። በኢራቅና በኳታር ዶሃ የሚገኙ የአሜሪካ የጦር ሰፈሮችን በአስከፊ ሁኔታ ደብድባለች። በእስራኤል በቴል አቪቭ የሚያደረገችው ድብደባና በመኖሪያ መንደር ላይ በመውደቅ ያደረሰው አስከፊ ቪዲዮ በስፋት እየተሰራጨ ይገኛል። ይህን ተከትሎ ኢራን አሁንም አስደናቂ አቅም ያላት ሀገር መሆኗን እያሳየች ነው። የሪቮሉሽነሪ ጋርድ ማለት ነው ኃላፊው ተገድለዋል። መከላከያ ሚኒስትሩ ተገድለዋል። ጠቅላይ መሪው አያቶላህ አሊ ካሚኒ ተገድለዋል። ግን ኢራን ብቻዋን ዓለምን እየተፋለመች ነው። ይህ የሚያሳየው ደግሞ ኢራናውያን ጀግና መውለድ የሚያውቁ ህዝቦች ናቸው። ጀግና የማይነጥፍባት የሳይንቲስት ምድር ነች የሚለው በስፋት እንዲነገር ምክንያት እየሆነ ይገኛል። ግን ወዲህ አንድ ትዝብትም እየመጣ ነው። 57 ሙስሊም የሚበዛባቸው ወይም ራሳቸውን የሙስሊም ሀገራት ብለው ያወጁዋሉ። እንዳቸውም ግን ከኢራን ጎን መሆን አልቻሉም። ለምን የሚለው ሁለት ምክንያት አለው። ከምክንያቶቹ አንዱ ኢራን ከጎረቤቶቿ በተለይ ከነ ኳታር ከነዩኤና ከነ ሳውዲ አረቢያ እጅግ የበለጠ ጭንቅላት ያላቸው ሀገራት መገኛ መሆኗ ነው። ነገሮች ሰላማዊ የሚሆኑና ኢራን የምትኖር ከሆነ ሳውዲም ኳታርንም ዩናይትድ አረብ ኤምሬትስንም ማንንም የሚፈልጋቸው የለም። ይህ የሚሆንበት ምክንያት ደግሞ ከአውሮፓውያን የሳይንስ፣ የስልጣኔ፣ የእውቀት፣ የሕክምና፣ የመድኃኒት ጋር እኩል ለኩል የሚመጡና ትከሻ ለትከሻ የሚለቃቁ አውሮፓውያንም አስቀድመው የሚመርጧቸው ኢራናውያን ናቸው። ስለዚህ ይህ እንዳይሆንና ኢራን ፈጽሞ እንድትጠፋና እንድትወገድ
የሙስሊም ሀገራት የሆኑትም እየሰሩ መሆናቸው አንዱ ሲሆን ኢራን የሺያ ሙስሊም የራሷን የሺያ ሙስሊም መሪ አድርጋ መመልከቷና ሌሎች ደግሞ የሱኒ እስልምና ተከታይ ናቸው የሚለው እንዳንድ ሆኖ ግን በዚህ ክፉ ጊዜ በጎን በጋራ መቆም ነበረባቸው የሚለው በስፋት እየተሰራጨ ነው የሚገኘው። በዚህ የተበሳጨችው ኢራን ጎረቤቶቿን ክፉኛ ደብድባለች። ይህ የሆነበት ምክንያት እንኳን በገለልተኝነት መቆም አለመቻላቸው ነው። ለዚህ አንዱ እንደ ማሳያ ልትጠቀስ የምትችለው ኦማን ነች። ኦማን እስካሁን አንዲትም አይነት ድብደባ አልደረሰባትም። ይህ የሆነው ደግሞ ለኢራን ጠላቶች የአየር መቀመጫ ወይም የአየር ማረፊያና መነሻ ቦታ ለመስጠቷ በገለልተኛ አቋሟ የምትታወቅ መሆኗ ችግሩንም ለመፍታት ለማደራደር ጥረት አድርጋ የነበረች ሀገር መሆኗ ከእስራኤል ወገን እንኳን ደስተኝነት ባይሆንም ከኢራን ግን አስከፊ የሚሳኤል ጥቃቶች መትረፍ ችላለች። ከዛ ውጭ ግን ስለ አያቶላህ አሊ ኻሜኒ ህልፈት በድፍረት የተናገሩት የሙስሊም ሀገራት መሪዎች ብቻም ሳይሆኑ የአንድ ሰው አሉ። ይህም የዓለም ሀያሉ መሪ የሚባሉት ናቸው። ይህንን ግድያ በአስከፊ ሁኔታ ከተናገሩትና ከተቹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይገኙበታል። ቭላዲሚር ፑቲን ይህንን ግድያ ስርዓተ አልበኝነት ከፍተኛ ጥሰት ሲሉ ኮንነዋል። የሩሲያ ፕሬዝዳንት ፑቲን የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ በአየር ጥቃት መገደላቸውን ተከትሎ ነው የጠነከረ ውግዘት የሰነዘሩት። ፑቲን ለኢራኑ ፕሬዝዳንት መስዑድ ፔሽኪያን በላኩት የሐዘን መግለጫ ድርጊቱ ሁሉንም የሰው ልጅ የስነ ምግባር ደንቦችን ዓለም አቀፍ ሕጎችን በግልጽ የጣሰ አስነዋሪ ተግባር ነው ሲሉ ገልጸውታል። ፑቲን አክለውም አሊ ኻሜኒ በሩሲያ ዘንድ ታዋቂ ፖለቲከኛ ተብለው እንደሚታወሱና ለሁለቱ ሀገራት ስልታዊ ትብብር መጠናከር የማይተካ ሚና እንደነበራቸው ገልጸዋል። በነገራችን ላይ እነ ፑቲን ቀደም ብሎ የኢራኑ መሪ አያቶላህ አሊ ኻሜኒ ወደ ሞስኮ እንዲመጣና ኢራንን እንዲለቅ ጠይቀው ነበር ተብሏል። ይሁንና ግን ጠላቶቻቸው ለ37 ዓመታት የታገሏቸው ስልጣን ላይ የቆዩት አሊ ኻሜኒ በመጨረሻም እጅን ማንም አይዘውም በሚል የጀግንነትና የቆራጥነት ተምሳሌት ሆነው እዛው ቴህራን ውስጥ ህይወታቸው አልፏል። ግን ዛሬ አንድ ጉዳይ በስፋት በኢትዮጵያ ማህበራዊ ሚዲያ ላይ እየተላለፈ ነው። ይህም አያቶላህ አሊ ኻሜኒ ኤርትራ ሀገር እንድትሆን ይጸልዩ ነበር፣ ለዚህም ሰርተዋል የሚል ነው። አንድ አፍታ ሚዲያ እንደዘገበው በትናንትናው ዕለት የተገደሉት የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ የሚጠሉም የሚወደዱ መሪ ናቸው። አያቶላህ ከሚታወሱበትና ኢትዮጵያን ከሚመለከተው ተግባራቸው አንዱ ግን በወቅቱ የኤርትራን አማጺዎች የትጥቅ ትግል መደገፋቸው ነው ይባላል። ኢሳያስ አፈወርቂ በፈረንጆቹ 2008 ኢራን ሄደዋል። በዛ ጉብኝታቸው አሊ ኻሜኒን አግኝተው የተወያዩም ሲሆን ከጉብኝቱ መጠናቀቅ በኋላ ኢሳያስ ስለ አያቶላህ እንዲህ ብለው ምስክርነት ሰጥተዋል። አያቶላህ ኻሜኒ በኤርትራ ነጻነት ትግል ወቅት በጁማ ጸሎት ላይ በተደጋጋሚ ኤርትራን ስም ይጠቅሱም እኛንም ያስቡን ነበር በማለት ተናግረዋል ይላሉ። ሁለታውን ለመርሳት ፈጣን የሆኑትና ግን ስለ ኢራኑ የበላይ መሪ እንዲህ አይነት ምስክርነት የሰጡት ኢሳያስ አፈወርቂ ዛሬ ላይ አያቶላህ አሊ ኻሜኒ ሲገደሉ ምንም አይነት ድምጽ አለማሰማታቸው ጉዳዩን ግን አነጋጋሪ አድርጎት አልፏል። የሆነ ሆኖ ዓለም ላይ ግን ሁለት ነገሮችን መታዘብ እንችላለን። በዓለም አቀፍ ግንኙነትና ፍልስፍና ሁለት የሆኑ ታሪኮች አሉ። አንደኛው እውነታ ወይም ሪያሊዝም ሲሆን ሁለተኛው አይዲያሊዝም ወይም ሀሳብ ነው። ሪያሊስት የሚባሉት በተጨባጭ እውነት ላይ የተመረኮዘ ዲፕሎማሲን የሚመርጡ ናቸው ይላሉ ተንታኞች። አይዲያሊስት ደግሞ መርህን መሰረት ያደርጋሉ። የአያቶላው ስርዓት አይዲያሊስት ወይም መርህን መሰረት ያደረገ ነው ይባላል። ይህ ደግሞ መርሃቸው ፍትህ፣ እኩልነት፣ ነጻነት ነው። ፍትሃዊ ዓለም እንፈልጋለን ነው። አንዱ ላኪ ሌላው ተላላኪ የማይሆንበት የእኩልነት ዓለም መኖር አለበት ባይ ናቸው። ራሳችን በራሳችን መንገድ እንኖራለን፣ ነጻነታችን ለማንም አሳልፈን አንሰጥም ማለት ነው። ፍላጎታቸው ከመርሃቸውም የሚነሳ ነው። ዲፕሎማሲያዊ መርሃቸውም የተከተለና ወዲህ የማይዋዥቁ ናቸው። የዓለም ስርዓተ ማህበር ግን ይህን አይፈቅድም። አሁን ያለው ዓለም በምዕራባውያን አምሳሌ የተሰራ መሆኑና ሌሎች እየተዳከሙ መምጣታቸው ነው። ዓለም አቀፍ ተቋማት ደግሞ የተቀረጹት የምዕራባውያን ፍላጎት ለማሟላት ነው። በዚህ መንገድ ለማፈንገጥ ያሰቡ ሀገራት ሁሉ በማዕቀብ፣ በተንኮል፣ በውክልና ጦርነትና በቀጥተኛ ጦርነት ሰለባ ሆነዋል። የአይነቱ በምዕራባውያን ብቻ የሚዘወር የዓለም ስርዓተ ማህበር የማይፈልጉ ብዙ ሀገራት አሉ።
ነገር ግን ኢራን መርሃችን ላይ እንጣበቃለን ብለው ዋጋ መክፈል አይፈልጉም። ዓለም ፍትሃዊ አይደለችም፣ በራሳችን መንገድ እንጓዛለን ካሉ ጊዜ ጠብቀው ደግሞ ጥቃት ይሰነዘርባቸዋል። ኢራን የታገለችው አሁንም እየታገለች ያለችው ለብዙ ዓመታትም የተፋለመችው ይህን ስርዓት አልበኝነት ነው። አያቶላህ አሊ ኻሜኒ ሀገራቸው በማዕቀብ ደቃ እንኳን ለረጅም ዓመታት ጸንተው ቆይተዋል። የተማረ ምድር መኖሪያ በርካታ ነዳጅ ባለቤት የሆነችው ኢራን ለዚህ ፍትህ ለምዕራባውያን እጅ ባለመስጠት ታውቃለች። ኢትዮጵያዊ ደራሲ ስብሐት ገብረ እግዚአብሔር ሌቱም አይነጋልኝ በሚለው መጽሐፉ ላይ አንድ ታሪክ ይጠቅሳል። ባህራን የተሰኘ ገጸ ባህሪ ኢራናዊ ሁለት አሜሪካዊ ሌሊት ሲደበድቡ ታገኙ። ምንድነው ሲል የሚያቃስት ድምጽ ተሰማኝ። ሁለት ሰዎች አንድን ሰው ሲደበድቡ አገኘዋቸው። ምሽት ነው። ከዛም በኋላ ድንጋይ አንስቼው ወረወርኩባቸውና ሮጡ። ሳየው ባህራን ነው። ምን ነካ ስል ጠየቁት። ለምን አስጮህም አልኩት። እንዴት አንድ ኢራናዊ ሁለት አሜሪካውያን ደበደቡኝ ብሎ ይጮሃል አለው። ይህ እንግዲህ ስብሐት ወደ ፈረንሳይ ሄዶ ስኮላርሺፕ በተማረ ዘመን የታዘበው እውነተኛ ታሪክ ነው። የተቀናቃኝነትም ዛሬም ድረስ ቀጥሏል። መጨረሻም በአረብ ሀገራት ስለሚኖሩ ኢትዮጵያን አንድ መረጃ ልንገራችሁ። በርካታ ሀገራት በመካከለኛው ምስራቅ የሚገኙ ዜጎቻቸውን ለማውጣት ከፍተኛ ጥረት እያደረጉና መልእክቶችን እያስተላለፉ ነው። የኢትዮጵያ በስፋት መረጃ ባይወጣም በዱባይ የሚገኘው የኢትዮጵያ ቆንስላ ግን አንድ መልእክት አስተላልፏል። ከሰኞ እስከ ሮብ ድረስ ትምህርት ቤት በኦንላይን ወይም ደግሞ በርቀት እንዲሆን የተወሰነ በመሆኑ ትውልደ ኢትዮጵያውያንም ሆነ የኢትዮጵያ ኮሚኒቲ ልጆቻቸውን ወደ ትምህርት ቤት እንዳይልኩ ማሳሰቢያ ሰጥቷል። አጠቃላይ ግን ከኢትዮጵያ አልፎ አልፎ እየተላለፉ ያሉ መልእክቶች ኢትዮጵያውያን ከግጭቶች እንዲርቁ፣ በሰላማዊ ሰልፎች ላይ እንዳይተሳተፉ፣ ከህንጻ ላይና ከመስታወቶች ከግድግዳዎች በመራቅ ራሳቸውን ከጥቃት ለመከላከል በተሰሩ ተቋማት ወይም ህንጻዎች ስር እንዲደብቁና በአካባቢው ያሉ የኢትዮጵያ ቆንስላ ጽሕፈት ቤትን እንዲያገኙ ማሳሰቢያ እያሰጠ ይገኛል። ክቡራትና ክቡራን አዲስ መረጃ ቤተሰቦች ለአሁን ያስኩላችሁ ጉዳይና ይመስል ነበር። መልካም ጊዜ